በእውነተኛ ወደ አዳም ክብር ነው የተመለስነው ወይስ ወደ እግዚአብሔር ልጅ መንግስት ነው የፈለስነው? መጽሐፉስ ምን ይላል የሚለውን እናያለን። ምክንያቱም ብዙ ሰዎች እኛ ወደ አዳም ክብር ፈልሰናል፣ በኢየሱስ ክርስቶስ ሞት ከእግዚአብሔር ጋር ታረቅንና ከዛ ከታረቅን በኋላ ወደ አዳም ክብር ነው የምንገባው ብለው የሚያስቡ ሰዎች አሉ። በዛ ምክንያት ብዙ ዶክተሪኖች ተሰርቷል። በዚህ ምድር ላይ ነው የምንነግሰው፣ በዚህ ምድር ላይ ነው የምንኖረው፣ ሰማይ እንሄዳለን የሚባለው ነገር ወይም አየር ላይ እንነግሳለን የሚባለው ነገር ውሸት ነው። በአዳም ምክንያት ያጣነውን ነገር አሁን እንደውም እየኖርን ያለ ነው ያንን ክብር ነው የሚሉም አሉ። ብዙ ዶክተሪኖች ተፈጥሯልና መጽሐፍ ውስጥ በእውነት እኛ እንድንወርስ እና እንድንገባ የጠራ ወደ አዳም ክብር ነው። መጽሐፍ ውስጥ ምን ይላል? ሮሜ መጽሐፍ ምዕራፍ 5 ላይ ከቁጥር 12 ጀምረን ስናነብ በአዳም ምክንያት የሆነው ነገርና በኢየሱስ ክርስቶስ የሆነው ነገርን በግልጽ ይናገራል ማለት ነው። በአዳም ምክንያት የሆነው ነገር ምንድን ነው? ብዙዎች ኃጢአን ተብለዋል። ብዙዎቹ ኃጢአን ተብለው ኩነኔ መጥቷል። በእርሱ በኩል ወደ ሰው ልጆች ሁሉ ኩነኔ መጥቷል። ከአዳም እስከ ሙሴ ድረስ ዓለም ደግሞ በዓለም ላይ ኃጢአት ነበረና ሕግ እስኪመጣ ድረስ እንደ ኃጢአት ደግሞ እንደ ኃጢአት አይቆጠርም ነበርና ሕግ ከመጣ በኋላ ሕግ ደግሞ ኃይል ሆነለትና በዛም ምክንያት ኃጢአት በጣም በዝቷል፣ ብዙዎቹም ሞተዋል ይላል። ከዛ ያንን ሞትና ያንን የመጣውን ኃጢአት ለመሻር ለማዳንና ለማከም አንድያ ልጁ መጥቷል። ከዛ በኋላ ያንን ክብር በአዳም ምክንያት ያጣነውን በክርስቶስ ኢየሱስ አግኝተን ወደ ገነት ወደ አትክልት ስፍራ አይደለም የገባ ነው። በኢየሱስ ክርስቶስ ስናምን የዘላለም ሕይወት ነው ያገኘነው። ሰማያዊ ስጋ ነው የለበስነው ማለት ነው። ወይም የትንሣኤ አካል ነው የምንለብሰው። ለመልበስ ወይም በክርስቶስ ኢየሱስ እንድንሆን የተጠራንበት ነገር ምንድን ነው? በኢየሱስ ክርስቶስ አዲሱን ሰው ሆነን መንፈሳዊ አካል ለብሰን የትንሣኤ አካል ማለት ነው እንደ መላእክት በሰማይ እንድንኖር ነው ማለት ነው የተጠራነው ለዘላለም። በአዳም ምክንያት ደግሞ ያጣንበት ነገር ካለ ምንድን ነው? አትክልት መብላትና ሚስት አግብቶ መኖር ማለት ነው። አዳም በነበረበት ፖዚሽን ሚስት ማግባት ይቻላል፣ አትክልት መመገብ ይቻላል ማለት ነው። አሁን ግን አዲሱ ሰውም ሰማያዊ ስጋ ስንለብስ እንደ ኢየሱስ ክርስቶስ ማለት ነው። እርሱ የትንሣኤ በኩር ስለሆነ ሰማያዊ አካል ለብሷል ማለት ነው። እኛም ደግሞ ያንን ሰማያዊ አካል አንድ ቀን በትንሣኤ ወይም ግሎሪፋይ ወይም ክብር ከክብር ወደ ክብር እየተለወጥን ነው አሁን ያለ ነው። ግን አንድ ቀን እንከብራለን ማለት ነው። ወደ ክብር እንገባለን ማለት ነው። በዛ ጊዜ እንደ አዳም ወደ አትክልት ስፍራ አይደለም የምንገባው። ፓራዶይዝ ይባላል። ያንን የአዳም የነበረበት የአትክልቱ ስፍራ ነው ማለት ነው እሱ። ስለዚህ እኛ አሁን የተጠራንበት ገነት ወይም መንግስት አዳም የነበረበት የአትክልቱ ስፍራ አይደለም ማለት ነው። እኛ የተጠራንበት መንግስት ወዴት ነው? ወደ ፍቅሩ ልጅ መንግስት ወደ ኢየሱስ ክርስቶስ መንግስት ነው እንጂ ወደ አዳም መንግስት አይደለም። የበለጠ ክብር ውስጥ ነው የገባ ነው ማለት ነው። መጽሐፉ ስለዛ ነገር ምን ይላል መሰላችሁ? ነገር ግን ስጦታው እንደ በደሉ መጠን እንዳው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎቹ በዛ። አንድ ሰውም ኃጢአት በማድረጉ እንደሆነው መጠን እንዳው አይደለም ይላል። ጸጋ ከመጠን በዛ ይላል። ስለዚህ የበዛልን ጸጋ ወደ አዳም ክብር ሊመልሰን አይደለም። የበዛልን ጸጋ ወደ እግዚአብሔር ልጅ መንግስት ወደ ክርስቶስ ፍቅር መንግስት ሊያፈልሰን ወይም ወደዛ ሊያስገባን ነው ማለት ነው። መጽሐፉ ምን ይላል መሰላችሁ? ብዙዎቹ በኢየሱስ ክርስቶስ ከደቡብ ከሰሜን ከምዕራብና ከምስራቅ ወደ እግዚአብሔር መንግስት ይመጣሉ ብሏል። ምክንያቱም ብዙዎቹን ያድናል፣ ብዙዎቹን ያጸድቃል ይላል። ወደ እግዚአብሔር መንግስት አሁን በአራቱ አቅጣጫ በወንጌል ማለት ወንጌል እየተሰበከ ነው በዓለም ላይ በአሁኑ ጊዜ። ስለዚህ በኢየሱስ ክርስቶስ በማመን በአዳም ምክንያት ከሞቱት ወይም በአዳም ኃጢአት ምክንያት ከሞቱት ይልቅ በኢየሱስ ክርስቶስ በማመን የሚጸድቁና የሚድኑ ከመጠን ይበዛሉ ይላል። ጸጋም ደግሞ ከዛ ይልቅ በዛ ይላል። ለምሳሌ እኔ ትላንት የሰራሁትና
ዛሬ የሚሰራውን ወደፊት የሚሰራውንም ኃጢአት በኢየሱስ ክርስቶስ ተወስዶልኛል፣ ተከፍሎልኛል። ኢየሱስ ክርስቶስ ያንን ሁሉ ከፍሎልኛል ማለት ነው። እግዚአብሔር በደሉን የማይቆጥርበት ሰው ብፁዕ ነው ይላል። የባለፈውን የዛሬውንና ለወደፊት የሚሰራውን ሁሉንም ኃጢአቱን ኢየሱስ የወሰደለት ሰው ብፁዕ ነው ይላል። ስለዚህ አሁን በኢየሱስ ክርስቶስ ያመንን እኛ ኃጢአታችን አይቆጠርብንም ማለት ነው። ምክንያቱም በእሱ ጸድቀናል፣ ጻድቃን ተብለናል። ዛሬ ስለዚህ እኮ ነው ቤተክርስቲያንን ወንጌልን ስበክ፣ ስራሽን አድርግ፣ ሌላ ነገር ተይ የሚባለው ማለት ነው። ምክንያቱም ወንጌል ሲሰበክ ነፍሳት ይድናሉ። በአዳም ምክንያት ከሞቱት ይልቅ በኢየሱስ ክርስቶስ የሚያምኑ በቁጥርም በሁሉ ነገር ይበዛሉ ማለት ነው። ምክንያቱም አሁን በኢየሱስ ክርስቶስ ስናምን የዘላለም ሕይወት ስናገኝ ዝም አንልም፣ ሌሎቹን ሰብከን ወደዚህ እናመጣለን ማለት ነው። ሰዎቹም ይበዛሉ፣ ጸጋም ከዛ ይልቅ በዝቷል ይላል። አንድ ሰው እንደሰራው መጠን አይደለም ጸጋ የበዛው። ለምሳሌ አሁን ሕግና ጸጋ ተብሎ ሲሰበክ ሕግ የሚሰራው ስራ አለ። በራሱ ሕግ በራሱ መልካም ነው፣ ከእግዚአብሔር የተሰጠ ነገር ነው። ማንም ችሎ ሕግን ይችላለሁ ይሰራለሁ ብሎ ካለ የምድርን በረከት ብቻ ይበላል እንጂ የዘላለም ሕይወት አያስገኝም ማለት ነው ሕግ። ጸጋ ግን የዘላለም ሕይወት ስለሚያስገኝ በመጠን በዛ። ጸጋ በመጠን ከሁሉ ነገር በዛ፣ የተሻለ ነገር ሆነ ይላል። ለምሳሌ ሕግን ለእስራኤላውያን የተሰጠው እኮ ለዘላለም ሕይወት እንዲኖሩ አይደለም፣ በሕይወት በእርሱ እንዲኖሩ ማለት። አንድ ሰው በዕድሜ ዘመኑ ሁሉ በሕግ ከተመራ በተጠንቀቅ ያንን ሕግ ከፈጸመ ማለት ነው የምድሪቱን በረከት ይበላል። ሕግን በመጠበቅ የምድሪቱን በረከት ይበላል እንጂ የዘላለም ሕይወት አያገኝም። የሚገርማችሁ ነገር ዘዳግም 28 ላይ ስታነቡ ሕግን ባትጠብቅ እንደዚያ ባትሆን ይህ ይደርስብሃል፣ በከተማ የተመታ ትሆናለህ፣ እርጉም ትሆናለህ፣ ልጆች የተመቱ ይሆናሉ፣ አንተም እንደዚህ ትሆናለህ፣ ብዙ መቅሰፈቶች ይመጡብሃል፣ እንደዚህ ይሆንብሃል ይላል። የሕግ ስራ በጣም ዘዳግም 28 ስታነቡ በጣም ያስፈራል ማለት ነው። ያንን ግን ብታደርግ የምድሪቱን በረከት ትበላለህ ይላል። ያንን ሁሉ ችለ 623ንም ሕግ ችለ ብታደርግ እና ብትፈጽም በእግዚአብሔር ፊት ሞገስ አይደለም የምታገኘው፣ በሕይወት ትኖራለህ ማለት ነው። በሕግ ከሚመጣብህ ጣጣና መቅሰፈት ትድንና በሕይወት ትጠበቃለህ ማለት ነው። በጸጋ ግን ከሆነ ደግሞ በዚህ ምድር ላይ ዓለማዊ ምኞት እየካድክ ትኖርና ለዘላለም ደግሞ ከክርስቶስ ጋር ትከብራለህ ማለት ነው። ከክርስቶስ ጋር አዲሱን ሰማያዊ ስጋ ለብሰ ወይም መንፈሳዊ አካል ለብሰ የትንሣኤ አካል ማለት ነው። ለዘላለም ትጸድቃለህ፣ ትድናለህ፣ ትኖራለህ፣ ትነግሳለህ ማለት ነው። መንግስትና ካህናት አገልጋይ ትሆናለህ ማለት ነው። እግዚአብሔር ኢየሱስ አሁን በዓይን በማትታይ መቅደስ ላይ ስለኛ ይታያል ይላል ዕብራውያን ጸሐፊ እንደምነግረን። የትንሣኤ አካል ለብሶ ማለት ነው። የትንሣኤ አካል መልበሱ ደግሞ በኩር ያሰኘዋል ማለት ነው። በኩራችን የትንሣኤ በኩር ማን ነው? ኢየሱስ ክርስቶስ ነው። ከሙታን ተነስተው ከዚህ በኋላ እኛ የምንሆነው ነገር ሆኗል ማለት ነው። አሁን አንድ ነገር ልብ ማለት ያለብን ፊልጵስዩስ መጽሐፍ ምዕራፍ 2 ላይ በኢየሱስ ክርስቶስ የነበረው ያ ሐሳብ በእናንተ ዘንድም ይሁን የተባለው ምንድነው? ኢየሱስ ክርስቶስ በዚህ ምድር ላይ ኖሯል፣ አገልግሏል፣ ተናግሯል፣ ወጥቷል፣ ገብቷል፣ ተሰዷል፣ ተሰድቧል፣ ብዙ ነገር ደርሶበታል፣ ብዙ ነገርም ሰርቷል። በ33 ድሞ ሞቶ ከዛ ዓለም ሄዷል። ስለዚህ ያንን ሁሉ እኛም እርሱ እንዴት እንደኖረ በእርሱ ዘንድ የነበረው ሐሳብ በእኛም ዘንድ ሊኖረን ይገባል ማለት ነው። ከዛ በኋላ ደግሞ ምንድነው? በትንሣኤ እኛም እንከብራለን፣ እሱ በትንሣኤ እንደከበረ ማለት ነው፣ ከእሱ ጋር ማለት ነው። ስለዚህ እኔ ሁሉ ጊዜ ዓለም ፍጻሜ ድረስ ከእናንተ ጋር ነኝና አይዟችሁ፣ ወንጌልን ይዛችሁ ወደ ዓለም ሁሉ ሄዱ ብሎናል ማለት ነው። ስለዚህ በክርስቶስ የነበረ ሐሳብ ምንድነው? ሰዎችን ሁሉ ማዳን ነው ማለት ነው። በክርስቶስ የነበረ ሐሳብ ምንድነው? የአብን ፍቃድ መፈጸም ነው ማለት ነው። ስለዚህ ያንን ሐሳብ እኛ ደግሞ ዛሬ ምንድነው? እሱ የአብን ፍቃድ ፈጸመ። ስለዚህ የትንሣኤ አካል ለብሶ በአባቱ ቀኝ ተቀምጧል። እኛም ደግሞ የልጁ መንፈስ በውስጣችን ስለፈሰሰ በዛው በተቀበልነው መንፈስ የኢየሱስ ክርስቶስን ሐሳብና የኢየሱስ ክርስቶስን አጀንዳ እየኖርን መኖር ነው ማለት ነው የሚያስፈልገን። መጽሐፉም የሚነግረን በኢየሱስ የነበረው ሐሳብ በእናንተ ዘንድ ይሁን። ስለዚህ እሱ
ነውርን ንቋል፣ ስደትን ንቋል። በዚህ ምድር ላይ